አስተዋይ ሴትን ማንም ማሸነፍ አይችልም። ማንም ሊረታት አይችልም። ጀግና ወንድንም ልክ እንደዛው። ጀግናም አስተዋይ መሆን ከፈለጋችሁ አይናችሁን ከሚወዷችሁ ሰዎች ላይ አንሱ። ቅመሜ 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 ዱቅ የምታደርጋት መልእክት እኮ ቦምብ የሆኑ መልእክቶች ናቸው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? እንግዲህ ዛሬ ሀይሚዬ 198 ደርሳለች። 7 ጠፍታለች። ትላንትና ደሜን አፍልተው ነበር። ይቺ 7 አልጠፋ ብላ ማለት ነው። እንዲሁ በቃ ፍጥጥ ብላ ነበር። 7 አልንቀሳቀስ ብላ ማለት ነው። እና ያው ዛሬ ጠፍታ አይቻታለሁ። 8 ሆናለች። ዛሬ ደግሞ በዚህ 2 ቀን ውስጥ ደግሞ ጋይስ 8 ማጥፋት አለብን። 8ን ማጥፋት አለበት። በቃ 200 መግባት አለበት። በዚህ 3 ቀን ውስጥ 200 ሀይሚ መግባት አለበት። ከዛ በኋላ እርቃቸውም ከዛ 200ቸው የብሩኬ 250 አንድ ላይ ይከበራል። ከዛኛም በደስታ እንዘላለን ማለት ነው። እስኪ እንደው ይቺ ቀን ቀርብ ያደርጋት። የእውነት እንደው አሜን በሉ፣ አሜን በሉ። የምር ሌላም አዲስ ነገር አለ። ሀይሚና ብሩኬ ብቻ ወደ ነበሩበት ይመለሱ፣ ወደ ፍቅራቸው ይመለሱ፣ ወደ ሰላም ይመለሱ እንጂ ብዙ ደስታዎች አሉ። ብዙ ደስ የሚል ነገሮች አሉ። እንግዲህ እነሱም ደግሞ ወደ ሰላም ሊመለሱ ትንሽ የቀራቸው ይመስላል። አሁን ብዙዎቻችን ያው ሀይሚ ወደ ዳኒ መቅረቧ ትልቅ ስጋት አሳድሮብናል። ትልቅ እውነት ለመናገር በቃ ሀይሚ ከሱ ካራቀች ከባድ ነው። ብዙዎቻችን ኮሜንት ላይ ጽፋችሁልኛል። በነገራችን ላይ ይሄ የኔም ስጋት ነው። የኔም ስጋት አለ እዚህ ላይ ማለት ሀይሚ አሁንም ያን ሰውዬ አምናው ከሱ ጋር እንዳትቀጥል አስታሚን ብሎ እዛው እንዳይዛት የኔም ስጋት ነው። ግን ምን አለ መሰላችሁ፣ እስኪ ዛሬ በትዕግስት እንጠብቅ። ሌላ ደግሞ እሷ እንደዚህ እንኳን ብትሆን ብሩኬ ዝም አይልም ማለት ያው እሱ ኦልሬዲ ገብቶታል እያታለላት እንደሆነ ሴራ እንደሆነ ውሸት እንደሆነ እነሱን ለማጣላት በመካከላቸው እንደገባ ብሩኬ ገብቶታል። ስለዚህ ትላንትናም ሀይሚ እንግዲህ እንደሰማችኋት ወደ ህይወታችን አይመጡም አይነት ነገር ስትናገር ሰምታችኋታል። እና እሷ ያው ስላልገባት ነው። ግን ብሩኬ ደግሞ ዝም አይላትም። እውነታውን እንድታቅ ከእንቅልፏ እንድትነቃና ከዳኒ እንድትርቅ ከዳኒ እንድትወጣ ያግዛታል ብዬ አስባለሁ። ዝም አይልም ብሩኬ። ዝም ብሎ እሷ እንትን እንድትል ወይ ከዳኒ ጋር እዛው ቁጭ እንድትል ወይም ደግሞ ከዳኒ ጋር ዳኒ እንድታምና አይፈቅድላትም። እርግጠኛ ነኝ የሆነ ነገር ያደርጋል ብዬ አስባለሁ። ዛሬ ማለቴ ያው የምታምንበትን ነገር ያስተካክላል። እና ለማንኛውም ዛሬ እስኪ በትዕግስት እንጠብቅ። ፈጣሪ አንድ ያርጋቸው። ሁላችንም ታመናል። እውነት ደክሞናል። በጣም ከባድ ነው። እንግዲህ ሀይሚዬ ቲክቶክዋ ላይ ዱቅ ያደረገቻት መልእክት አለች። እኔ እንኳን አሁን ያየሁት ግን ቆየት ብሏል ከተፖሰተ ስላችሁ ያው 4 ሰዓት ባይሞላውም ግን 12 ሰዓት ምናምን ሆኖታል ፖስት ካደረገችው ማለት ነው። እና የኔ ቆንጆ ግን እንቅልፍ እየተኛሽ አይደለም እንዴ ሀይሚዬ? ቲክቶክ ላይ ኦልሬዲ ፖስት የተፖስተው ሌሊት አካባቢ ነው። እና ሀይሚዬ እንቅልፍ እየተኛሽ አይደለም? በዛ ሰዓት እንዴት ፖስት ልታደርግ ይቻልሽ ብዬ ገርሞኛል። እቺ ልጅ እንቅልፍ እየተኛች አይደለም ማለት ነው ምናምን በቃ እየተጨናነቀች ነው ብዬ አሰብኩና ሌሊት ላይ ነው ይሄን ነገር ፖስት ያደረገችው። ጨዋነት ዝምታ ሳይሆን የሚናገሩበትን ቦታ ማወቅ ነው። የሚናገሩትንና የሚናገሩበትን ቦታ ማወቅ ነው። ከንግግር የሚሻል ዝምታ እንዳለ ሁሉ ከዝምታ የሚሻል ንግግር አለ። ሁሉም በቦታው ሲሆን ዝምታም ጌጥ፣ ንግግርም ወርቅ ይሆናል። ውዶቼ ይሄ መልእክት በውስጡ በጣም ትልቅ መልእክት የያዘ ነው። መናገር ባለብን ቦታ ላይ ስንናገር ትክክል ነን። ዝም ማለት ባለብን ቦታ ላይ ደግሞ ዝምታም ወርቅ ነው። አንዳንዴ መናገር እያለብን
ነገር ግን በዝምታ ማለፍ የለብንም። ምክንያቱም ከመናገር የምናተርፈው ነገር ስላለ ማለት ነው፣ ወይም የምናገኘው ነገር ስላለ። እንዲሁም ደግሞ ያልሆነ ነገር ካፋችን ከማውጣት ያልሆነ ንግግር ከመናገር በዝምታ ማለፍም እንደዛው መልካም ነው። እናም ሀይሚዬ ንግግሮችሽ ጣፋጭና አስተማሪ፣ ደስ የሚሉ መካሪ ጥቅስ ናቸው። ፖስት የምታደርጊያቸው ሼር የምታደርግልን ለኛ ምን ጊዜም ቢሆን ያው ለእናንተ ያስተምራል የሚለውን ነገር ነው ፖስት የምታደርጊው ይመስለኛል። ይሄ መልእክት እንግዲህ አንዳንድ አሉ ተደብቀው የሚሳደቡ፣ ለነሱ ነው ይሄ ነገር ማለት። አሁን እሷ ቼክም አታረጋቸው በነገራችን ላይ ማለት ነው። ማለት አታያቸውም ሁሉ መልስ መስጠት ያለባት ቦታ ላይ ትሰጣለች፣ መልስ መስጠት የሌለባት ቦታ ላይ ደግሞ ዝም ትላለች። ስለዚህ የማይገባት ቦታ ደግሞ ለትርኪ ሚርኪ ነገር ማንም ተነስቶ ስለሰደባት ስለዘቀዘቃት ቦታ የምትሰጣችሁ እንዳይመስላችሁ፣ ወይም የምትናደድላችሁ እንዳይመስላችሁ። ሲጀመር እሷ አትናደድም። ለመሰላችሁ ወደ ሶሻል ሚዲያ አንድ ሰው ሲወጣ በቃ እንደዚህ አይነት ነገር እንደሚያጋጥመው ስድብ፣ እንዲሁም ደግሞ ስም መጥፋት፣ ብዙ ነገር እንደሚያጋጥመው አምኖ ነው የሚወጣውና ሀይሚዬም ይሄንን አዲስ አይደለም። ምንም ብትባል ምንም አይደንቃትም። መናገር ያለባት ቦታ ላይ ነው እንጂ የምትናገረው፣ መናገር የሌለባት ቦታ ላይ ቦታም አትሰጥም። እና እኔ ጨዋ የኔ ደርባባ እንደው ምን ላድርግሽ? ውይ በስማም ቀስ እያለች እኮ ነው ደግሞ ንግር በነገራችን ላይ ማለት ነው። እውነት ሀይሚ የምትናገራቸው ንግግሮች እስማም በቃ የሆነ ቦምብ የሆኑ እና የኔ ንግስት ማለት ነው፣ የኔ ጨዋ የኔ አስተዋይ ሴት ማለት ነው። የሚመለከታት ቦታ ላይ ብቻ ነው የምትገኘው። የማይመለከታት ቦታ ላይ በፍጹም አትገኝም። በቃ የማይመጥናት ቦታ፣ የማይመለከታት ቦታ። እሷን የምትዘቀዝቁ ደግሞ ጥቃቅን ናችሁ። ለጥቃቅን ደግሞ እሷ ቦታም የላትም። ትዝም አትሏትም ሲጀመር እንጂ የስራ ሰው ናት እሷ። እናቴ የስራ ሰው ናት። ስራዋን ማን ምን ይበላት ማን በቃ እንዴት ነው አይቶ ማለፍ ታውቃላችሁ። ምክንያቱም አሁን እዚህ ጋር ብትናገርም የሆነ ምንም ፋይዳ የሌለው ነገር ነው። ገባችሁ? ምክንያቱም እኔ አሁን የተረዳሁት ነገር ሶሻል ሚዲያ ላይ በቃ የሆነ ተቃራኒ አካል አይጠፋም። በቃ ከናንተ ሀሳብ ተቃራኒ የሆነ አካል ምንም ቢሆን አይጠፋም። የእውነቴን ነው የምላችሁ። በቃ ይህን ያየሁት ደግሞ በሀይሚና በብሩኬ ነው። እግዚአብሔርን አሁን እነሱ ሰውን አይነኩም፣ ከሰው አይገናኙም። የሚሰሩት በራሳቸው የአይዲያ ነው። ከሰው ጋር ራሱ እንደዚህ አሁን ነው እንጂ እነዚህ ወደ ህይወታቸው ገብተው ከእነሱ ጋር የጀመሩት በፊት ከናብሽ ጋር ነበር እንጂ ግን በቃ ተቃራኒያቸው መብዛቱ። ስለዚህ እኔ ከዚህ ራሱ ብዙ ተምሬያለሁ። የእውነት በቃ ምንም ብታደርጉ ሰው ይሁን በቃ እንከን የሚያወጣላችሁ ነገር አይጠፋም።